ሰውዬ ጋር ነው የተወሰደው። መሪ ጌታ የሚባል ሰውዬ ድብርግም አድርጎ አብርሃም ላይ እንደተሰራበት ነው። ገብቷቸዋል። አብርሃሞኛል ፍቅር ይዞኛል ባንተው ነበረ ሁሌ ያማረብኝ መሪ ጌታ ጋር ሄጄ አጥንቁልና ሰርቼ አንተንም አጃጃልኩክ። አሞኛል እቃ ካይሰራም ምን ይሻለኛል አብርሽዬ ብሞት ይሻለኛል። አሞኛል እባክሽን እቃዬን መልሽልኝ ዝነኛውን መልሽልኝ። አሞኛል ሄርሚ ናፍቃኛለች ወደ ሄርሚ መሄድ ፈልጋለሁ። ሩታዬ ኖ አብርሽ ሄርሚዬን ኔቨር ጊቭ አፕ ብለህ ራስን ይዘህ ከኔ ጋር ዝም ብለህ ከመሪ ጌታ ጋር ተሞዳሞድ። አዲስ ሙዚቃ ነው ለና አብርሃምና ለሩታ የተዘፈነ አዲሱ ሙዚቃ ነው። እንግዲህ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም የዛፍ ዩቲዩብ ቤተሰብ ሁኑ። እና ዛሬ እንግዲህ ቤተሰብ አዳዲስ ነገሮችን ይሄው ስልክ ስንሳ አሙሉ ስልክ ይዤ ሳውራ ነበር ስለ አብርሽ ስለ ሩታ ስለ በቃ ማልሰማው ጉድ የለም ቤተሰብ። እና ውዶቼ የሄርሚን ደግሞ ስም ሊያጠፉ ፈልገዋል። ሄርሚን ስሟን ሊያበክቱ ፈልገዋል። አብርሃም ስለ ሄርሜላ ብዙ ቪዲዮዎች ከሌላ ወንድ ጋር አብራ ስትሆን ስትሳሳም የነበረው ከራቁቷን ከዛ ወንድ ጋር የነበረውን ቪዲዮ ምናምን ለአብርሃም ተልኮልታል። እንዲሁም ልጅም እንዳላት ሲባል እና ብዙ ነገሮች ዛሬ ስሰማ ነበር ቤተሰብ። ተልባ ቢንጫጫ በአንድ ሙቀጫ አብያለሁ እኔ ሄርሚ ለምሳሌ ከአብርሃም በፊት ከሆነ ኔቨር ጊቭ አፕ መብቷ ነው። ከአብርሃም በፊት ያደረገችው ነገር ከሆነ አብርሃም ሳይኖር ከሱ በፊት አብርሃም ብቻውን ሳይገናኙ አብርሃም ከሱ ኋላ የነበረው ነገር ነበረ፣ ብዙ ነገር ነበረ አይደለ? ሰው አንድ ላይ ስትሆኑ ያለፈ ታሪካችሁን እዚህ ጋር መጥቶ ማውራቱ ምንም ጥቅም የለውም። መጀመሪያ አብርሃም ወዶ አይደለ እንደ የገባው ያለፈውን ታሪክ አመቶ እዚህ ጋር አሁን ለአብርሃም ስለተነገረው አብርሃም ለዛ ነው የተቀየረው። አብርሃም ለዛ ነው ያስመሰለው። አብርሃም is the fiction the diction the prection the fiction። ይሄን ደግሞ ተርጉምላችሁ አብርሃም መሪ ጌታ የሚባል ሰውዬ ጋር ነው የተወሰደው። መሪ ጌታ የሚባል ሰውዬ ድብርግም አድርጎ አብርሃም ላይ እንደተሰራበት ነው። ገብቷችኋል? አብርሃም በአሁን ሰዓት እኔ ሳይሆን አንዴ የሚያስመስል ጤነኛም አይመስልም። ገብቷችኋል? አሁን ምን መሰላችሁ? ሄርሜላ ከባድ ችግር ውስጥ ሊያስገቧት እየፈለጉ ነው። ገብቷችኋል? ትላንትና እንግዲህ ኤፍሬም ቤታቸው ለምን እንደመጣ ምን ለማድረግ እንደመጣ ሁሉ ከሄርሜላ ሰራተኛ ጋራ ኤፍሬም ንክኪ ያለው ያወራል ተብሏል። ያ አወራታል። አሁን ምንድነው መሰላችሁ? ይሄን ነገር ደግሞ ያየችው የሄርሜላ ጎረቤት ኤፍሬም ሩታ ሄርሜላ ጋር የምትሰራት እንትናለች አጋዥ አለች። እሷን ሲያወራት አይታለች። የሄርሜላ ጎረቤት ማለት ነው። ገብቷቸዋል? ይሄን ደግሞ ለሄርሜላ ነግራታለች። ሄርሜላ አሁን ምንድነው ማድረግ ያለባት? እቺን አጋዥ በደንብ አድርጋ ሁሉን ነገር መጠየቅ አለባት። ገብቷቸዋል? ምን ሊያረግ እንዳሰበ ቤቷ ውስጥ ምን ሊጥል የሆነ ነገር ሊያረግ ሲል ነው ኤፍሬም ቤቷ ድረስ የሚመጣው። የሆነ ነገር የሆነ የጠነሰሰው ተንኮል ስላለ ነው። ገብቷቸዋል? ለምንስ ከአጋጇ ጋር ያወራል? ምን ፈልጎ ነው? በድብቅ ካሜራ ተቀርጾ ሰው ሲመጣ ነው እንግዲህ ያቺኛዋ ጎረቤታቸው ስቀርጻቸው የነበረው ማለት ነው። ይኸውላችሁ በአሁን ሰዓት ሰው ተንኮለኛ ነው። ምን እንደሚሰራ አይታወቅም። ገብቷቸዋል? ኤፍሬም መያዝ አለበት። ገብቷቸዋል? ኤፍሬም ባለጌ ነው። በጣም ባለጌ ንፍጣም ነው። ንፍጣም እውነቴን ነው የምናገር። ንፍጣም ባለጌ ነው። እንደዚህ ማድረግ የለበትም። ሂዶ እሷ ቤት ድረስ ምን አባቱ ፍለጋ ነው? ወይ ጋሽዬ ይቅርታ፣ ምን ፈልጎ
ምን ፈልጎ ሩታ ልካክ ሂድና ምን እንደምታረግ ምን አለ ነው ወይስ ምንድነው ሐሳባችሁ? በቃ አብርሃምን አለያያችሁ። ካለያያችሁ በኋላ ምንድነው እሷ መሰለልና ቤቷ ድረስ እየመጡ መሰለልና ውጪውን መዞር። በጣም የሚገርማችሁ ነገር አሉ ኤፍሬም ያደረገውን ነገር ብትሰሙ በጣም ጉር ነው የምትሉት። አሁን ምንድነው ሩታን እንዲሰልሏት ሰው ቀጥሯል ኤፍሬም። ገብቷችኋል? አሁን ሩታን አልኩኝ ሄርሜላን እንዲሰልሏት ሩታን ሳይሆን ሄርሜላን እንዲሰልሏት በምትወጣበት በምትገባበት ቦታ ላይ እንዲሰልሏት እያደረገ ነው ለሄርሜላ ማለት ነው። ሄርሜላና የሩታ ስም ይምታታብኛል። እና ውዶቼ ሩታ ሄርሜላ አሁንም መጠንቀቅ አለባት። አብርሃም አንደኛውን ደንዝዟል። አብርሃም አንደኛውን አደንዝዛ በመሪ ጌታ አደንዝዛ ቁጭ አድርገዋለች። ገብቷቸዋል። ምንም እኔ አብርሃም ካሁን በኋላ እግዚአብሔር ይርዳው ነው እንጂ እንደው ዳኒ ገብቶ ሐሳቡን አስቀይሮት ወደ ጸበል ከወሰደውና ደና ከሆነ ነው እንጂ ቤተሰብ የአብርሃም ነገር እጅግ በጣም አሳሰበን። እንግዲህ ጋሽዬ ይመጣሉ ብሎ ተጠብቆ ነበር። ጋሽዬ ትንሽ ያው የጤና እክልም ስላለባቸው ትንሽ አሟቸዋል። ለዛ ነው ማምጣት ያልቻሉት ተብሏል እንጂ ግን ጋሽዬ አሁን ሊመጡ አሳብ አላቸው ወደ አዲስ አበባ ማለት ነው። ለምን ልጃቸው እንደዚህ እየተንገላታ ማየት የለባቸውም። ለምን እየተንገላታ ሳይሆን ሩታ ጋር መመለሱ እኮ ምንም አታለም። ግን በእንደዚህ አይነት ኬዝ መመለሱ በጣም እጅግ በጣም ልብ ነው የሚሰምረው ቤተሰብ ማለት ነው። እንግዲህ ሁላችሁም ለአብርሃም እንደው ድምጽ እንሁንና እንደው ጸበል እንኳን ቢወስዱት አብርሃም እኮ አሁን እኮ ደንዝዟል እኮ ምንም ያውቀው ነገር የለም። እኔ እንጃ ብቻ አላቅም። ሄርሚን ብቻ የሆነ ነገር እንዳያረጓን ነው እንጂ ምንም እንትን አይደለም። ሩታ በጣም አደገኛ ሴት ነች። በጣም አደገኛ ሴት ነች። እኔ ዝም ብሎ በድንን ዝም ብሎ ማሻሸት መሳም ምናምን እኔ ምንም አይዋጥልኝ ነገር እና ደግሞ አንዳንድ ሰዎች ደግሞ እባካችሁን አብርሃምንና ሩታን ሲዘቀዝቁ ልጁን ጭምር እንዳዘቀዝቁ መዘግዘግ ካለባቸው አብርሃምና ሩታን እንደፈለጋችሁ ማለት ግን ሕፃኑን እንዳዘቀዝቁት ልዑልን የዘቀዘቀ እኔ የዘቀዘቀ ነው። ልዑልን እንዳዘቀዝቁት ልዑል የኔ ስማርት የኔ ማር የኔ ድንቡሽቡሽ እንዴት እንደምወደው ልዑልን እንዴ እንዳዘቀዝቁት በመድኃኔዓለም ልዑልን እንዳዘቀዝቁት እነሱን እንደፈለጋችሁ ግን ልዑልዬን እንድች አንድ ሰው እንዳይዘቀዝቁት። ትናንትና በጣም ብዙ ቦታ አይቻለሁ። እረፉ። ልዑል እንዳዘቀዝቁት እንዴ ልጅ እኮ ነው እንዴ ልጅ እኮ ነው። ወረ በመድኃኔዓለም ይያቻል። ልዑል እንዳዘቀዝቁት። እሺ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲሱ ሙዚቃ ከተመቻችሁ በላይክ በሼር በሰብስክራይብ አሳዩ።